ትናንት በጋራ ጠላት ላይ ጥርሳቸውን ነክሰው በደም የተቃቡትና በበረሃው ቃጠሎ የተፈተኑት የህወሓትና የሻዕቢያ ጥምረት ዛሬ በመካካድ አረንቋ ውስጥ ወድቋል። በየወንዙ ዳርቻና በየሸለቆ የተማማሉባቸው ብርቱ መሐላዎች እንደ ወንዙ ፈሳሽ መክነዋል። የናቅፋ ጋራዎችና የሽሬ ሜዳዎች የትላንት አጋርነታቸው ሕያው ምስክሮች ነበሩ። ሻዕቢያ በሽንፈት አፋፍ ላይ በቆመበት በዚህ ፈታኝ ወቅት የህወሓት ክንድ ደጋፊ ሆኖት ነበር። እንዲያውም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የኤርትራ ትግል ከየት ወዴት በሚለው ትንታኔያቸው ለሻዕቢያ የትግል አቅጣጫ ቀማሪና ፈርቀዳጅ እንደነበሩ የታሪክ ድርሳናት ያወሳሉ። ዛሬ ግን ያ ሁሉ ታሪክ ሆኖ አልፏል። በአሁኑ ወቅት ከትግራይ ተራሮች ስር የጦር ነጋሪት ድምፅ ዳግም እየተሰማ ነው። የህወሓት ወታደራዊ አመራሮች በፌዴራል መንግስቱ ላይ ያላቸውን ተቃውሞ ወደፊት ለፊት ዛቻ ቀይረውታል። ብርጋዴር ጀነራል ህንጻወልደ ጊዮርጊስ በአደባባይ ወጥተው እንደተናገሩት ብልጽግናን ከስልጣን ለማውረድ ዝግጅታችንን አጠናቀናል ሲሉ የጦርነት ጥሪ አሰምተዋል። ይህ የጀነራሉ ንግግር ዓለም አቀፍ ማህበረሰብ ከዋሽንግተን እስከ ብራስልስ ሰላም እንዲሰፍን ዳግም ጦርነት እንዳይንቀሰቀስ እየተማጸኑ ባለበት ወቅት የተሰማ የድፍረት ቃል ሆኗል። ጀነራሉ ሁሉም ነገር አልቋል፣ በቅርቡ ጠብቁን ሲሉ ለወራት የቀዘቀዘውን የጦርነት ስሜት ዳግም እንዲንቀለቀል አድርገውታል። የቡድኑ የፖለቲካ አመራር አቶ አዲስ ዓለም ባሌማ ለሁሉም ነገር ተዘጋጅተናል፣ ከፋኖም ከሻዕቢያም ጋር ተጣምረናል ማለታቸው ባልተረሳበት ሁኔታ ብርጋዴር ጀነራል ህንጻወልደ ጊዮርጊስ የፕሪቶሪያውን የሰላም ስምምነት ገልብጠውታል። ጀነራሉ ለቡድኑ ልሳን ወይም ሚዲያ በሰጡት ማብራሪያ ስምምነቱ ከእንግዲህ ዋጋ እንደሌለውና ወደኋላ የሚመለስ ኃይል እንደሌለ ገልጿል። ጀነራሉ በንግግራቸው ውስጥ አጽንኦት ከሰጡባቸው ነጥቦች መካከልም በ2.8 ሚሊዮን ህዝብ የተመረጠውን የህወሓት መንግስት መመለስ የሞትና ሽረት ጉዳይ ነው፣ 1 ሚሊዮን ሰው አልቋል የሚለውን ወሬ ተውት፣ የሞቱት በሺዎች የሚቆጠሩ ናቸው በማለት የጦርነት ሰለባዎችን ቁጥር አስቀድሞ በእናቶ ጌታቸው የሚነገረውን አሳንሰው አቅርበውታል። የፌዴራል መንግስቱ ትግራይን በስምምነት ሰበብ ከፋፍሏል ሲሉ ከሷል። እንደ እናቶ ጌታቸው ረዳ ያሉ አመራሮችም እንደ ጠላት እንደሚታገሏቸው በግልጽ ተናግረዋል። በአሁኑ ወቅት በትግራይ አመራሮች ዘንድ የጥርጣሬ ድባብ ሰፍኗል። ጀነራል ህንጻ እንደሚሉት ትግራይን ከድተዋል የተባሉ ኃይሎች ከፌዴራል መንግስቱ ጋር በማበር ጥቃት ሊሰነዝሩብን ነው በሚል ስጋት ውስጥ ናቸው። ይህ ስጋት በነ ዶክተር ደብረጽዮን ገብረ ሚካኤል በኩል የድብብቆሽ ፖለቲካ እንዲጀመርም ምክንያት ሆኗል ተብሏል። ጀነራሉ ንግግራቸውን ሲያጠቃልሉ ከባለፈው ጦርነት ተምረናል፣ ዳግም ውጊያ ከተቀሰቀሰ እንደ በፊቱ በቀላሉ እጅ አንሰጥም ብለዋል። የትግራይን ብሔራዊ ጥቅም ለማስከበር በሚል ስም የሚደረገው ይህ ጉዞ ቀጣዩን የኢትዮጵያ ጣፈንታ በከባድ ጥያቄ ምልክት ውስጥ ጥሎታል። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። መሃል ሚዲያ የህወሓትና የሻዕቢያ ጥምረት አደጋ ገጥሞታል እንዴት የሚለውን እየተመለከተ አብሯችሁ ይቆያል። አብራችሁን ቆዩ። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሸሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሸሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ።
የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህወሓት ከአናቷ ተበላሽታለች በማለት ጉምቱ አመራሮቻቸውን አባረው ነበር። መለስ ዜናዊን የሚገዳደሩ ታጋዮች መባረራቸው የህወሓትን አቅም አዳክሞታል። የደብረ ጽዮን ህወሓት ጀነራል ታደሰንም ሆነ ጻድቃንን አልፎ ጌታቸው ረዳን ማባረራቸው የፓርቲውን አቅም በብዙ ያዳከመ ነው። ዛሬ የህወሓት ጦር ለሁለት ተከፍሏል። የፖለቲካ አመራሩ ለሁለት ተከፍሏል። ሻዕቢያ የመላው ትግራይ ልሂቃንን ከጎኑ ማሰለፍ አልቻለም። ይህ በመላሹ ሻዕቢያ ኢትዮጵያን ወጋለው ሲል የሚወጋው ከጀርባው ነው። የህወሓት ክፍፍል የሻዕቢያ ክንድ ዝለት ማሳያ ነው። ከዚህ ባለፈ በሱዳን ውስጥ የገባው የህወሓትም የሻዕቢያ ጦር አደጋን ወደ ራሱ የሳበ መሆኑ ታይቷል። የአልቡርሃን መንግስት በኢራን ይደገፋል። የቀድሞ የሱዳን ፕሬዝደንት አልበሺር አጋል አልቱራቢ የሙስሊም ወንድማማቾች ከመንግስት ጋር እየሰሩ ነው በሚል አሜሪካ ቁጣን ገልጻለች። በሱዳን ወቅታዊ የእርስ በርስ ጦርነትና በቀጠናዊ የኃይል አሰላለፍ ለውጥ ሳቢያ በምስራቅ ሱዳን ድንበር አካባቢ የሚስተዋሉ ወታደራዊ እንቅስቃሴዎች ለኢትዮጵያ ብሔራዊ ደህንነት ትልቅ ትርጉም አላቸው። በምስራቅ ሱዳን በተለይም በከሰላና ገዳሪፍ ግዛቶች የሚታየው እንቅስቃሴ በርካታ ስልታዊ ገጽታዎች አሉት። ሱዳን ያለችበት ምስቅልቅል ሁኔታ ለተለያዩ ታጣቂ ኃይሎች እንደ አስተማማኝ መደበቂያና ማሰልጠኛ እንዲያገለግል እድል ፈጥሯል። በተለይም በስደት ስም በሱዳን የሚገኙ የህወሓት ታጣቂዎች ዳግም ራሳቸውን እያደራጁ መሆኑና ከኤርትራ መንግስት ጋር የጋራ ጠላት በሚል ሊፈጠር የሚችለውን አዲስ አሊያም ጊዜያዊ ጋብቻ የቀጠናውን ፖለቲካ ውስብስብ ያደርገዋል። ኤርትራ የሱዳንን ጦር ሳፍ በመደገፍና በማሰልጠን በኩል በምስራቅ ሱዳን ያላትን ተጽዕኖ ከፍተኛ ነው። ይህ ተጽዕኖ በሱዳን በኩል ኢትዮጵያን ድንበር የሚገቡ ኃይሎችን ለመቆጣጠርም ሆነ እንደ ግፊት መሳሪያ ለመጠቀም ያስችላታል። ይህ ዝግጅት በዋናነት በኢትዮጵያ ላይ ጫና ለመፍጠር የድንበር አካባቢዎችን አለመረጋጋት ለመጠቀምና አስፈላጊ ሆኖ ሲገኝም ድንበር ተሻጋሪ ጥቃቶችን ለመሰንዘር የታለመ ነው። ይህ አይነቱ ወታደራዊ ፖለቲካዊ ቅንጅት በኢትዮጵያ ላይ የሚከተሉትን ቀጥተኛ አደጋዎች ይጋርጣል። ኢትዮጵያ በምዕራብ ሱዳንና በሰሜን ኤርትራ በኩል በአንድ ጊዜ የሚከፈትባትን ወታደራዊ ጫና ለመመከት ከፍተኛ ሀብትና ኃይል እንድታባክን ያደርጋታል። የታላቁ የኢትዮጵያ ህዳሴ ግድብ ገርድ የሚገኝበት አካባቢ ለሱዳን ድንበር ቅርብ በመሆኑ በእነዚህ ኃይሎች የሚደረግ ማናቸውም ትንኮሳ በስትራቴጂያዊ ተቋማት ላይ ስጋትን ይፈጥራል። በድንበር በኩል የሚገቡ ታጣቂዎች ከውስጥ ካሉ ኃይሎች ጋር በመቀዳጀት አገራዊ አንድነትና የጸጥታ መዋቅሩን ስራ ሊያስተጓጉሉ እንደሚችሉ ይነገራል። የኢትዮጵያ መንግስት በቀጠናው ያለውን ጂኦፖለቲካዊ ወታደራዊና ኢኮኖሚያዊ ስትራቴጂያዊ ጥልቀት ስትራቴጂክ ዴብዝ በመጠቀም የህወሓትንና የሻዕቢያ አሊያም የኤርትራ መንግስትን ስልታዊ ጥምረት በቀላሉ ሊያፈርስ የሚችልባቸውን በርካታ የማንቂያ ቁልፎችን በእጁ ይዟል። የአንድ ሀገር የጦርነት የሰላም ጊዜ አቅም የሚለካው በኢኮኖሚ አቅሟ ነው። ኢትዮጵያ ከኤርትራ ጋር ሲነጻጸር ግዙፍ ማክሮ ኢኮኖሚ፣ የሰው ኃይልና መሰረተ ልማት አቅም አላት። ኢትዮጵያ እንደ ታላቁ ህዳሴ ግድብ ገርድ ያሉ ግዙፍ የኃይል ማመንጫ ፕሮጀክቶችን በማጠናቀቅ ላይ ትገኛለች። ይህ የኃይል አቅርቦት አቅም ኢትዮጵያን የቀጠናው ሀገራት እንደ ሱዳን፣ ጅቡቲና ኬንያ በኢኮኖሚ ትስስር እንድትቆልፍ ያስችላታል። በአንጻሩ ኤርትራ የተገለለ ኢኮኖሚ ያላት በመሆኑ ኢትዮጵያ ይህንን የኢኮኖሚ ጡንቿን በመጠቀም ኤርትራን በቀጠናው ይበልጥ እንድትገለል የማድረግ ሰፊ የዲፕሎማሲ አቅም አላት። ከ120 ሚሊዮን በላይ ህዝብ ያላት ኢትዮጵያ ሰፊ የሰው ኃይል ክምችት አላት። ይህ ዲሞግራፊያዊ በላይነት ረዥም ጊዜ የሚፈጅን ጦርነት ወይም ውጥረትን ለመቋቋም የሚያስችል የሰው ኃይል አቅርቦት ማንፓወር ዋስትና ይሰጣታል። ዘመናዊ ጦርነት የሚወሰነው በቴክኖሎጂ በአየር የበላይነትና በኤሌክትሮኒክ የጦር አቅም ነው። የኢትዮጵያ መከላከያ ሰራዊት በቅርብ ዓመታት ውስጥ ወታደራዊ አቅሙን በከፍተኛ ደረጃ ዘምኗል። በተለይም ዘመናዊ ሰው አልባ አውሮፕላኖች፣ ዘመናዊ ራዳሮችና ኤሌክትሮኒክስ ጦርነት መከላከያዎችን በማስታጠቅ ረገድ ትልቅ ዝላይ አድርጓል። ይህ የአየር ላይ በላይነት ማናቸውንም ባህላዊ ኮንቬንሽናል የጦርነት እንቅስቃሴዎችን ከርቀት የማምከን አቅም ይሰጣል። የኢትዮጵያ ጦር በበርካታ ግንባሮችና ሰፋፊ የጂኦግራፊ አቀማመጦች ላይ ኦፕሬሽኖችን የመምራት የዳበረ ልምድ አለው። በአንጻሩ የኤርትራ ጦር በኢኮኖሚ ቀባዎችና በውስጥ ፖለቲካዊ ጫናዎች የተነሳ የሎጂስቲክስ ማነቆች ይገዳደሩታል። የህወሓትና የሻዕቢያ ጥምረት የጠላቴ ጠላት ወዳጄ ነው በሚል ጊዜያዊ ስሌት የተመሰረተ እንጂ የጋራ ርዕዮተ ዓለም ወይም የረዥም ጊዜ ስትራቴጂያዊ ግብ ያለው አይደለም።
ሁለቱ ኃይሎች ከ1990ዎቹ ጀምሮ የባድመ ጦርነት እጅግ ደም አፋሳሽ ጦርነት ያካሄዱ የስነ ልቦናና የፖለቲካ ቁርሾ ያላቸው ናቸው። ይህ ጥልቅ ታሪካዊ አለመተማመን በማናቸውም ጊዜ ሊፈነዳ የሚችል ፈንጂ ነው። የኢትዮጵያ መንግስት ይህንን ተፈጥሯዊ ተቃርኖ በመጠቀም አንዱን ከአንዱ የማጋጨት ወይም የማራቅ ፖለቲካዊ ስራ መስራት ይችላል። ለዚህ ማሳያ የሚሆነው ለኤርትራ መንግስት የጸጥታ ዋስትና ወይም የኢኮኖሚ ማበረታቻ በጀርባ ዲፕሎማሲ በማቅረብ ህወሓትን አግልሎ ጥምረቱን ከውስጥ ማምከን ይችላል ሲሉ አንዳንድ ተንታኞች ሐሳባቸውን ይሰጣሉ። መንግስት ይህንን ጥምረት ለማክሸፍ በቀጥታ ወደ ለየለት ጦርነት ከመግባት ይልቅ የማስደንገጥና የመከላከል ዲተረንስ ኤንድ ኮንቴይንመንት ስትራቴጂዎችን መከተል ይችላል። ቀይ ባህርና የአፍሪካ ቀንድን በሚከታተሉ ታላላቅ አያላን ሀገራት የህወሓት ሻዕቢያ ጥምረት የቀጠናውን የንግድ መስመር መረጋጋት የሚያናጋ አፍራሽ ኃይል መሆኑን በማስገንዘብ ዲፕሎማሲያዊ ጫና መፍጠር ይችላል። የትግራይ ህዝብ ይህ የህወሓት አመራሮች ከሻዕቢያ ጋር የፈጠሩት ጥምረት ታሪካዊ ክህደት መሆኑንና ዳግም ክልሉን ወደ ለየለት ውድመት የሚመልስ መሆኑን በተደራጀ የሚዲያና የፖለቲካ ትንታኔ ማሳየት ከኢትዮጵያ መንግስት ይጠበቃል ሲሉ ተንታኞች ይናገራሉ። የኢትዮጵያ መንግስት ያለው ዘላቂ የስነ መንግስት እስቴቱድ ቁመና ከሁለቱ ኃይሎች ጊዜያዊ ጥምረት በእጅጉ ይገዝፋል። ጦርነትን እንደ ብቸኛ አማራጭ ከመውሰድ ይልቅ ኢትዮጵያ ያላትን የኢኮኖሚና የቴክኖሎጂ የዲሞግራፊና የዲፕሎማሲ በላይነት በተቀናጀ መንገድ ከተጠቀመችበት ይህን ጥምረት እርስ በርሱ በሚበላላው የውስጥ ተቃርኖ እንዲፈርስ ማድረግ የሚያስችል የተሟላ ስትራቴጂክ አቅም አላት። ኢትዮጵያ በሻዕቢያ በህወሓትና በሱዳን የተፈጠረባትን ችግር ለመሻገር ዘርፈ ብዙ ስራ ላይ ተጠምዳለች። ኢትዮጵያ ይህን ስጋት ለማክሸፍ መከላከል፣ ዲፕሎማሲ፣ ማስፈራራት፣ ዲተረንስን የተባሉ የስሪዲ የጦርነት ስልቶችን ትከተላለች። ኢትዮጵያ በቴክኖሎጂ የተገዘ የመከላከል ስራ ላይ ትኩረት ማድረግ አለባት፣ አድርጋለችም። እንደ አካንቺና ዊንግሎንግ ያሉ የረዥም ርቀት ድሮኖችን በመጠቀም በሱዳን ድንበር አካባቢ የሚደረጉ ዝግጅቶችን በቅጽበት መከታተልና ስጋት የሆኑ ኢላማዎችንና ዝግጅቶች ላይ መሬት ያሉ ማክሸፍ አልፎም ኤሌክትሮኒክ ወታደራዊ መረጃ የጠላትን የመገናኛ መስመሮች በመጥለፍና በማሰናከል የዝግጅት ቅንጅታቸውን ማዳከም ይገባታል። የኢትዮጵያ የውስጥ አንድነቷን በማጠናከር ዘመናዊ የወታደራዊ ቴክኖሎጂን እንደ ራዳርና ድሮን በብቃት በመጠቀም በሱዳን በኩል የሚቃጣባትን ማናቸውም ቅንጅታዊ ጥቃት ማክሸፍ ትችላለች። ስልታዊ መልሶ ማጥቃት ከድንበር መከላከል ባለፈ የጠላትን የውጊያ ፍላጎት አስቀድሞ በዲፕሎማሲና በስነ ልቦና ጦርነት መስበር ላይ ማተኮር ይኖርባታል ሲሉ በርካቶች ይናገራሉ። የኢትዮጵያ ብሔራዊ ጥቅምን ለማስከበር በሰሜኑ የአገሪቱ ክፍል የሚስተዋሉ ተደራራቢ ስጋቶችን ለመቀልበስ ወታደራዊ እርምጃ ብቻ ሳይሆን ፖለቲካዊ፣ ኢኮኖሚያዊና ዲፕሎማሲያዊ ስልቶችን ያጣመረ ሁለንተናዊ የኃይል አጠቃቀም ግራንድ ስትራቴጂ የግድ ይላል። በታሪክ በጂኦፖለቲካዊ ትንታኔዎች እንደሚታየው እንደ ህወሓትና ሻዕቢያ ያሉ ጠንካራ መዋቅር፣ ረጅም የትጥቅ ትግል ልምድ ያላቸው ኃይሎች በዘላቂነት ለመመከት ቀዳሚው ተግባር የውስጥ አንድነትን ማጥበቅና የሀገረ መንግስቱን ተቋማዊ አቅም ማሳደግ ነው። ይህ ማለት በብሔራዊ መግባባት ላይ የተመሰረተ ጠንካራ የፖለቲካ መሰረት መፍጠር፣ በድንበር አካባቢ የሚገኙ ማህበረሰቦችን ከመንግስት ጎን እንዲቆሙ ማድረግ፣ የኢኮኖሚ ጥንካሬን ለደህንነት መዋቅሩ ማጠናከሪያነት መጠቀምም ያሻል። የውስጥ ትርክትን አንድ ማድረግና በጠላት የሚሰነዘሩ የክፍፍል አጀንዳዎችን ማምከን ከየትኛውም ዘመናዊ መሳሪያ በላይ የሀገርን የመከላከል አቅም ይገነባል። በወታደራዊ መስክ ደግሞ ኢትዮጵያ የነባሪውን ዓለም የጦርነት ስልት ኒው ሩልስ ኦፍ ዋር በመረዳት አሲሜትሪክ እና የተመጣጣኝ ጦርነት ጥምርን መጠቀምም ይገባታል። ይህም ማለት የሰው ኃይልን ከመሬት ከማሰለፍ ባለፈ የአየር የበላይነትን በተለይም የታጠቁ ድሮኖችንና የኤሌክትሮኒክስ ጦር ስልቶችን በመጠቀም የጠላትን ትዕዛዝና ማዕከል የሎጂስቲክስ መስመር ገና ጦርነቱ ሳይጀመር ማዳከም ያሻታል። የጠላትን መረጃና ግንኙነት መረብ በመቆጣጠር ወታደራዊ ንቅናቄዎቻቸውን ማሰናከልና በቴክኖሎጂ የታገዘ የቅድመ መከላከል ፕሪምፒቲቭ ስትራይክ እርምጃዎችን መውሰድ የጦርነቱን መልክ ይቀይረዋል። ከዚህ በተጨማሪ በድንበር አካባቢ ያሉትን የጂኦግራፊያዊ ምቾቶች እንደ ተራራማ ቦታዎች፣ የውሃ አካላትን ለራስ ስልታዊ ጠቀሜታ መዋልና የጠላት እንቅስቃሴ መገደብም ወሳኝ ነው። በዲፕሎማሲያዊና በቀጠና የኃይል አሰላለፍ ረገድ ኢትዮጵያ እነዚህን ኃይሎች ለብቻ ነጥሎ የማዳከም አይሶሌሽን ስልት መከተል ይኖርባታል ሲሉ ተንታኞች እያሳሰቡ ነው። ይህም ማለት በሱዳን በሶማሊያና በቀይ ባህር ዙሪያ ካሉ
ካሉ አጋሮች ጋር ያላትን ወታደራዊ ደህንነት ትብብር በማጠናከር ጠላት በድንበር በኩል የሚያገኘውን የውጭ ድጋፍና መተንፈሻ ቀዳዳዎችን መዝጋት ነው። በተለይም በቀይ ባህር አካባቢ ያላትን የስትራቴጂያዊ ተጽዕኖ አቅምን በማሳደግ ከዓለም አቀፍ ኃይሎች ጋር ያላትን ግንኙነት ለብሔራዊ ደህንነቷ መጠበቂያ በመዋል ተቃራኒ ኃይሎችን በዲፕሎማሲው መድረክ ድጋፍ እንዲያገኙ ማድረግ ይቻላል። በመጨረሻም ዘላቂ መፍትሄ የሚመጣው ኢትዮጵያ በቀጠናው ያላትን የኢኮኖሚና የፖለቲካ የበላይነት ሄጂሞኒ በተግባር በማሳየት የትኛውንም ኃይል በኢትዮጵያ ላይ ጦርነት መክፈት እንደማያዋጣ በተግባር እንዲረዳ የሚያደርግ የመክታት ዲተረንስ አቅም ስትገነባ ብቻ ነው። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።